በቀል ቀላል ነው። የቆሰለ ልብን በደም መመለስም ህጋዊ መብት ሊሆን ይችላል። በዚች በጭካኔ በናወዘች ዓለም ውስጥ ከበቀል ይልቅ ምህረትን፣ ከጥላቻ ይልቅ ደግሞ ፍቅርን፣ በሞት ፍርድ ሊሰየፍ ከቀረበ አንገት ላይ ደግሞ የሞት ገመድን አንስተው ነፍስን የሚዘሩ ጥቂት ታላላቅ ሰዎች አሉ። ዛሬ የምነግራችሁ ታሪክ እጅግ በጣም ልብ የሚሰብር አይናቸውን በእንባ የሚያጥብ ቢሆንም ዳግመኛ ግን ለሰው ልጅነት ክብርን እንድታምኑ ያደርጋል ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዲሁም ገና ላልተቀላቀላችሁ አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሁላችሁንም ሰላም ብያለሁ። በያላችሁበት የአላህ እዝነትና በረከት በእናንተ ላይ ይሁን እያልኩኝ ለቻናሌ አዲስ የሆናችሁ ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ ሁኑ። የነበራችሁን ደግሞ እንኳን ደህና መጣችሁ እያልኩኝ ይህን ቪዲዮ እስከ መጨረሻው እንድታዳምጡትና ላይክ እና ሼር እንድታደርጉት በአክብሮት ጠይቃለሁ ማለት ነው። እና ዛሬ የምነግራችሁ ታሪክ እጅግ በጣም ማለት ነው ዓለምን ጉድ ያስባለ በእውነት በዚች ዓለም እኔ በህይወቴ ስኖር እኔ እንደዚህ በቃ እንደዛሬ እንዳየሁት እኔ በቃ አይቻላል እንደዛሬ እንደሰማሁት እንዳየሁት ያለ ነገር በእውነት ምንም አይቻላቅም ሰምቼም አላቅም። የዛሬው በጣም ይለያል በእውነት በቃ እኔ እንጃ። እና እነዚህ በምስሉ የምታዩዋቸው ማለት ነው በሀዘን የጎበጡ በእጃቸው ብትር የጨበጡ ማለት ነው አዛውንት ዛሬ በመላው ዓለም የሚገኙ በሚሊዮን የሚቆጠሩ የሰው ልጆችን እንባ ያረገፈ የሰው ልጅነትን የላቀ ከፍታ በተግባር ያሳዩ ታላቅ አባት ናቸው ማለት ነው። እነዚህ አባት ስማቸው ሼህ ያህያ ኢብን ቃዲ አልበሸሪ አልቀህጣኒ ይባላል ማለት ነው። እሳቸው በቀል ቀላል በሆነበት ደም በደም በሚታጠብበት ዓለም ውስጥ ማለት ነው በጥላቻ ምትክ ፍቅርን በሞት ፍርድ ደግሞ ምትክ ደግሞ ህይወትን መርጠው አንዲት ምስኪን እናት እንባ በደስታ ያበሰሩ እውነተኛ የዘመናችን ጀግና ናቸው ማለት ነው። የምር በጣም እኔ በቃ ይሄን ታሪክ ስሰማ ነው የምላችሁ አልቻልኩም፣ ወላሂ ላዚም እኔ አልቻልኩም። እንዲህ በቃ እኔ እንጃ በቃ እምባይ መቆጣጠር አልቻልኩም ማለት ነው። እና ታሪኩ ደግሞ የተፈጸመው እዚህ ሳኡዲ ውስጥ ነው ማለት ነው። እና በደቡባዊ ግዛት በምትገኘው አሲር በተባለች ግዛት ነው። እና በዚህ አካባቢ የሚኖሩ ሼህ ያህያ በድር የተባለው ልጃቸውን በክብር በደስታና በብዙ ተስፋ አሳድጎት ነበርና በድር ለአባቱ የአይን ማረፊያ የነገ ተስፋው ነበርና ነገር ግን በአንድ መጥፎ ቀን በወጣቶች መካከል በድንገት በተቀሰቀሰው የከረረ የቃላት ክርክርና ግጭት ምክንያት እጅግ በጣም አስደንጋጭ የሆነ ነገር ተፈጠረ። እሱ ምንድነው? ያሲር የተባለው ወጣት ማለት ነው የሼህ ያህያ ልጅን በድር ልጅ ህይወት ቀጠፈ ማለት ነው። እና የአንድ አባት ዓለምን ያህያ በአንዲት ጀንበር ውስጥ በደም መሬት ላይ ወደቀ ማለት ነው። እና ያህያ የሼህ ያህያ ልጅ ማለት ነው በለቅሶና በሀዘን ተሞላ። ወጣቱ ገዳይ ያሲር ደግሞ በቁጥጥር ስር ዋለ ማለት ነው። በከፍተኛ ጭንቀት አመታትን ቆየ። በእነዚህ አመታት ውስጥ ሼህ ያህያ ልብ በሀዘን ሲደማ ቆየ ማለት ነው። እና የወጣቱ ገዳይ ያሲር ወላጅ እናት ደግሞ በጭንቀት ውስጥ ሆነው ማለት ነው ያላለቀሱበት አንድም ቀን የለም። በመጨረሻም የሳውዲ ፍርድ ቤት ማለት ነው ገዳዩ ያሲርን በሞት ቅጣት እንዲቀጣ የማይቀር ውሳኔ አስተላለፉ ማለት ነው። የሼህ ያህያ ቤተሰቦችም አካባቢያቸው በሚገኙ ማለት ነው ይቀርባሉ በሚል ከሀገሪቷ ታላላቅ ሰዎችን ሽማግሌዎችን ማለት ነው በሽማግሌዎች አማካኝነት
በቢሊዮን የሚቆጠሩ ገንዘብን የደም ካሳ አቀርበውላቸው ሸሁ ግን ማለት ነው የገንዘብ ካሳውን በፍጹም ሊቀበል አልቻለም። እኔ የልጄን ደም በገንዘብ አልለውጠውም፣ የልጄን ነፍስም ደግሞ አልሸጥም በማለት በሚሊዮን የሚቆጠሩ ገንዘባቸውን ውድቅ አደረጉት ማለት ነው። እና ይህን ተከትሎ የፍርድ መፈጸሚያ ጊዜ ተቆረጠ ማለት ነው። ህይወቱን ያው ሊቀጭ በወጣቱ ያሲር የመጨረሻዋ ሰዓታት ማለት ነው የመጨረሻዋ እስትንፋስ ሊተነፍስና 15 ሰዓታት በቃ ብቻ ቀሩት ማለት ነው። እና ሰዓቱ በፈጠነ ቁጥር ማለት ነው እና ይቺ ምስኪን እናት እቤት ውስጥ ማለት ነው የአንዲት እናት ልብ በሀዘን ሊቆም በቃ ደርሶ ነበር ማለት ነው። ያሲር ለሷ ብቸኛ ልጇ የቤቷ ማለት ነው ምሰሶና ታማሚ አካሏን የሚንከባከብላት ብቸኛ ደጋፊዋ ነበር ማለት ነው። እና እናት በልጇ የመጨረሻዋን በእንባ ትታጠብ ነበር ማለት ነው። የልጇ መዳን ተስፋ መቁረጥ መጨረሻውን የምትጠብቀው ወሬ እየጠበቀች ነበርና የሞቱን ወሬ ማለት ነው። የሞቱን ወሬ እየጠበቀች ነበር እና ጊዜው ፈጽሞ አልቋል። በቃ ያሲር ሊሞት ሰዓታት ብቻ ሲቀሩት ፍርድ ቤቱም ሆነ ደግሞ የገዳው ቤተሰቦች ጨርሶ ያልጠበቁት ታላቅ ተአምር ተፈጠረ ማለት ነው። እና እኒህ በምስሉ የምትመለከቷቸው የሟች ወላጅ አባት ማለት ነው በሀዘን የዛለውን አካላቸውን ብትራቸውን ተመርኩዘው ወደ ገዳይ ወጣት ደጃፍ በአካል አመሩ ማለት ነው። በመጨረሻ ሰዓታት እየቆጠረ ማለት ነው ያለችውን የገዳዩን እናት አንገቷን ሸህ ያህያ ወደ እናቱ ተጠግተው ማለት ነው ወደ እሳቸው ተጠግተው እጃቸውን ዘርግተው በተሰበሰቡበት በቃ በዛ ድምጻቸው እንዲህ አሉ ማለት ነው። እኔ ያሲር ለአላህ ብዬ ያለምንም ገንዘብ ካሳ ሙሉ ለሙሉ ይቅር ብየዋለሁ አሉ። አላሁ አክበር። በጣም እኔ በቃ የመጀመሪያው በአለም ላይ የመጀመሪያው በቃ ያኔ የመጀመሪያው ጀግና አባታችን ሱብሃንአላህ። እስኪ ሁላችሁም በዚህ ቦታ እናንተ ብትሆኑ ምን ታደርጉ ነበር? በእውነት እኔ ለራሴ ጥያቄ ነው የፈጠረብኝ ማለት ነው። እና በዚህ ቦታ እኛ ብንሆን ምን እናደርግ ነበር? አስባችሁታል? እኔ አንዳንዴ የሱዑዲን ህግና ደንብ በጣም ነው ደስ የሚለኝ፣ በጣም ነው የምደግፈው። ለምን ካላችሁ በቃ እንደምታዩት ነው። በቃ በእውነት ነው የምላችሁ፣ የገደለ ይገደላል። ይሄ ህግ በእኛ አገርም ቢጸድቅ እጅግ በጣም ደስ ይለን ነበረ። በእውነት በጣም አሪፍ ነው። በቃ የእውነት እኛ ሀገር እንደምታዩት በቃ እዚህ እኮ ያው የገደለ ይገደላል። አንድ ሰው እሺ፣ አሁን የሰውዬ ልጁን ገደለበት አይደለም እና ይሄ መንግስት ስራው የገደለን መግደልና ይቆጣጠራል። የገዳይ ቤተሰቦች ምንም አይነት ችግር አይደርስባቸውም የፈለገ ነገር ቢሆን። ምክንያቱም በቃ የገደለ ብቻ ይገደላል። እኛ ሀገር እስከ የሆነ ሰው ግደል እንዴ ያ ሰው ቢጠፋ ሙሉ ቤተሰቡ እንደሚጨርሰው፣ እዚህ ግን ቤተሰቡ ያው የገዳዩ እስከሚገኝ ድረስ ከጠፋም እስከሚገኝ ድረስ ምንም አይነት ቤተሰቦቹ ላይ ምንም አይነት ስጋት፣ ምንም አይነት ችግር ጫፋቸውን የሚነካ ሰው የለም። በቃ እኛ ሀገር ግን እየተፈላለገ ነው ሙሉ ቤተሰቡን እየተፈላለገ የሚጨረሰው ማለት ነው። እና አንዳንዴ በጣም ደስ ይለኛል። ይሄ ሰውዬ ደግሞ ሱብሃንአላህ ምን አይነት ልብ፣ በቃ ምን አይነት አላህ ልቡን ቢያራራለት ነው እንደዚህ አስቦ ከብዙ ጊዜ በኋላ
እንደዚህ በቃ ልቡን አዳምጦ ሱብሃንአላህ እንደዚህ ይቅርታ በቃ ያችን እናቱን ያችን ነፍስ በተጨነቀችበት ሄዶ በቃ እኔ ለአላህ ብዬ ይቅር ብያለሁ። ወይኔ ወላሂ በጣም ቃላት የለኝም። እጅግ በጣም እስኪ ሁላችንም እንደዚህ አይነት ልብ አላህ ይስጠን፣ በእውነት ማለት ነው። እንደዚህ አይነት ልብ ይስጠን። እጅግ በጣም ነው ደስ ያለኝ። በጣም ብዙዎቹ የተደመሙበት ብዙዎቹ ያለቀሱበት ታሪክ ነው እና ሁላችሁም ይህን ቪዲዮ ላይክ እና ሼር አድርጉት። በሌላ በአዲስ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሁኑ። ባይ ባይ።